ሰላም ጤና ይስጥልኝ ውድ የዚህ ዩቲዩብ ቻናል ተከታዮች እንዴት አላችሁልኝ እያልኩ በዚህ የዩቲዩብ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችም የትምህርት አይነቶችን በኦንላይን እያስተማርኩ እገኛለሁ። በየትኛውም የዓለማችን ክፍል ሆናችሁ በቀጥታ ለመማር ጊዜና ቦታ አልመቻችሁ ያላችሁ የቻናላችን ቤተሰቦች በኢሞ፣ በቴሌግራም፣ በዋትሳፕ ከታች በቪዲዮ ላይ ባስቀመጥኩት ስልክ በመደወል ያናግሩን። በኦንላይን በሚመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ውድ የቻናላችን ቤተሰቦች ዛሬ ይዤላችሁ የመጣሁት እንግሊዘኛን ለመናገር ቀለል ካሉ ቃላት መነሳት ስላለብን መሰረታዊ የሆኑ ቀላል የእንግሊዘኛ ቃላትን በአማርኛ እየፈታሁ አሳያችኋለሁ። እናንተም ለሌሎች እንዲደርስ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትዘንጉ እላለሁ። አስተያየት ካላችሁም ኮሜንት ላይ አስቀምጡልኝ፣ ለኔም ግብዓት ይሆናል። ሌላም ማዘጋጀት ያለብኝን ነገር ማዘጋጀት እንዲጠበቅብኝ ማለት ነው። የእንግሊዘኛ ቃሉ HELLO ይህ ሲነበብ ሃሎ ይሆናል ማለት ነው። በአማርኛ ሲተረጎም ሰላም የሰላምታ ልውውጥ ለማድረግ ሰላም እንዴት ናችሁ ለማለት ነው አገልግሎት የሚሰጠው። ግሬቲንግ ማለት ነው። በእንግሊዘኛ ሰላምታ ማለት ግሬቲንግ ነው። ሰላም እንዴት ናችሁ ማለት ነው። ከዛ GOODBY ይሄን ስታነቡት ጉድባይ ይሆናል። ጉድ ባይ ወደ አማርኛ ስንተረጉመው ደህና ሁን ወይም ደህና ሁኚ ማለት ነው። ሌላው YES ሲነበብ የስ አዎ ማለት ነው በአማርኛ ስንተረጉመው። የዚህ ተቃራኒ የሆነው ደግሞ NO በአንድ ላይ ስናነበው ኖ የሚል ይሰጠናል። በአማርኛ ስንተረጉመው አይደለም የሚል ቃል ይሰጠናል ማለት ነው። ከዛ PLEASE ፕሊዝ እንላለን ስናነበው እባክህ ወይም እባክሽ ማለት ነው። ከዛ ደግሞ ወደ ታችኛው ስንወርድ THANK ታንክ YOU ታንኪዩ ልናነበዋለን አመሰግናለሁ ማለት ነው። SORR ይባላል። ይሄ ሁለት አር ማለት ነው። ዋይ ሶሪ ብለን እናነበዋለን። ከዛ ይቅርታ ማለት ነው። ከዛ ኦኬ ኦ እና ኬ አንድ ላይ በመሆን ይህም በብዙሃኑ ማህበረሰብ ዘንድ የምትታወቅ ቃል ናት። የተለመደች ቃል ናት። ማንኛውንም ስራ ስንሰራ ሰዎች ንግግር ያደርጉባታል። ኦኬ እንላለን። ኦኬ እሺ ማለት ነው። በአጠቃላይ ይህን ያቀረብኩላችሁ ቀለል ያሉትን እስኪ ለልምምድ ያክል እንዴት ነው ከሚል አንፃር ለጀማሪዎች እንጂ ይሄን እንግሊዘኛ ለሚያውቁ ወይም ለተለማመዱ ለተማሩ ሰዎች ይሄ በጣም ቀላል እንደሆነ አውቃለሁ። ግን ከዚህ በመነሳት ነው የትንሾችም ማለት በደንብ ፍቺ የማያውቁትንም ለማሳወቅ ያክል እንደዚሁ ይዘን መሄድ ነው እንጂ ያለብን ከከፍተኛው ብንነሳ ዝቅተኞችን ልንረሳ ወይም ልንዘነጋ ስለምንችል በደንብ ከታች ጀምረን ይዘን መሄድ ስላለብን ነው። በባለፈ ፊደላትን ከኤ እስከ ዜድ ያሉ ካፒታል ሌተሮችን እና ስሞል ሌተሮችን አንድ በአንድ አሳይቻችኋለሁ። ዛሬ ደግሞ እነዚህን ቀለል ያሉ የእንግሊዘኛ ቃላትን
ካየነ ለቀጣይ ምን መሆን እንዳለበት አስተያየት ላይ ማስቀመጥ ይቻላል። ለዛሬ ይዤላችሁ የመጣሁት ይሄን ይመስላል። ላልደረሳቸው እንዲደርሳቸው ላይክ ሼር ሰብስክራይብ ማድረጋችሁን አትዘንጉ። አስተያየት ካላችሁ ኮሜንት ላይ አስቀምጡ። ደህና ሁኑ እላለሁ። ለዛሬ ያለኝ ይሄን ይመስላል። ቻው